ሰላም ጤና ይስጥልን ውድ የአሜን ዩቲዩብ ተከታታዮቻችን እንዴት ናችሁ? እንኳን አደረሳችሁ ለመላኩ ቅዱስ ሚካኤል። በነገራችን ላይ ለቅዱስ ሚካኤል ጉዞ ነው፣ ግን የሚለቀቀው ደግሞ የቅዱስ ገብርኤል ቀን ነው። ተመቸኝም ነበረ በነገሮችና ውድ ቤተሰቦች እንኳን አደረሳችሁ ለሁለቱም ክብረ በዓል። ሰው የሚካኤል ዓመታዊ በዓል፣ የገብርኤል ደግሞ ወራዊ ክብረ በዓል እንኳን በሰላም በጤና አደረሳችሁ እያልኩኝ ጉዞአችን ጀምረናል። እንግዲህ ጉዞ ከአዳማ ወደ ቆቃ ሚካኤል እንግዲህ ላስጎበኛችሁ ነው። ምናልባት የማታውቁ ልጆች ካላችሁ ብዬ ነው። ከአዳማ ወደ ቆቃ የማታውቁ ልጆች ብዙ ትኖራላችሁ። እኛ ራሱ ብዙ የምናውቀው ነገር የለም እርግጥ እዚሁ በዚሁ እና የማታውቁ ልጆች ውድ ቤተሰቦች፣ እኔ ደግሞ ለእናንተ እንግዲህ በዚሁ አጋጣሚ ልቅረጽላችሁ ብዬ ያው መንገዱንም እንደምታዩ አምሮበታል፣ እግዚአብሔር ይመስገን። ያው አዳማችን በነገራችን ላይ ውብ ሆናለች እና ይህ ልክ ወደ ኪዳነ ምሕረትን አለፍ እንዳልን ያለ መንገድ ነው፣ የማታውቁ ልጆች ካላችሁ ማለት ነው። እና ደስ የሚል መንገድ ነው። ወደ ፈርጦሽ እሷን ሞት እንደምታዩት ያምራል። ለማታውቁ ልጆች እነዚሁም ሼር አድርጉ፣ ሰብስክራይብ፣ ላይክ ደስ የሚል አካባቢ ምን ልበላችሁ፣ እግዚአብሔር ይመስገን። በነገራችን ላይ እኛ ቤት የፈረሰበት አዳማ በዚህ ሰዓት ውብ ሆናለች፣ በጣም ቆንጆ ሆናለች፣ አምሮባታል የሌለ ከምነግራችሁ በላይ። እግዚአብሔር ይመስገን። ሀገር የተሻለ ሲሆን ደስ ይላል በነገራችን ላይ እና ለአምሮ ቢሆን በጣም ከምን በላይ ከምነግራችሁ በላይ ደስ ይላል። እና ውድ ቤተሰቦቻችን ጉዞዎችን እንደቀጠለ ነው። እንግዲህ ወደ ቆቃ ሚካኤል ምናልባት የምታውቁ ልጆች ካላችሁ እዚህ ጋር ደግሞ የእህቴ ልጅ አለች፣ እንደዚሁም ጎረቤቶች አሉ። እነሱ ተከፋፍለናል። በነገራችን ላይ ሰው ሁሉም ስልክ ካለ በቃ ሁሉም ባለ ካሜራ ነው። እግዚአብሔር ይመስገን ይህችን ጊዜ ይህችንም ቀን ላሳየን ውድ ቤተሰቦች። ለየት ትላለች ከምነግራችሁ ረዥም ነው። በነገራችን ላይ ደግሞ እንደዚህ የተሰራው ነገራቸው በላይ ሰው እንዴት ያምራል። ይህ እንግዲህ መቼ እንደተሰራ ራሱ እኔ እንጃ። እኔ ማለት እንደዚህ በቅርብ ነው በቃ ወር ምናምን ይሆናል ብላችሁ ወርም አይሆንም እኮ ቅጠሉስ እንዴት ነው እንደዚህ የሚያድገው? ግን እኛ በራችን ላይ ለማሳደግ ብዙ ጊዜ ይፈጅብናል። እነሱ ግን እንዴት እያሳደጉ እንደሆነ አይደሉም። ብዙም የዚህን ያህል የቆየ መንገዱ ከተሰራ እየቆየ አይባልም፣ በቅርብ ነው የተሰራው። ግን እንዴት እንደሚያምር በቃ ምን ብዬ ምን ልበላችሁ። ሀገራችንን ውብ አድርገዋት ለእንደ ጨረቃ አድርገዋታል። በእውነቱ ሰው ደስ ይላል። የሀገር ውበት ድምቀቱ ደስ ይላል። በቃ ባይሆንም ሰው ደስ ይላል እላችኋለሁ። ውድ ቤተሰቦቻችን ጉዟችን እንደቀጠለ ነው። እንግዲህ አብራችን ሆኑ። ሌስከም ተከተሉ ቤተሰብ እየሆኑ ደግሞ ይሄ እንግዲህ ቆቃ ሚካኤል ደርሰናል። እየደረሰ ነው ደርሰናል አይባልም። ከአዳማ መስመር ወደ ቆቃ መስመር ገብተናል። ላይ በዚሁ አጋጣሚ የዛሬ መሰለኝ ባለሳሳት ቆቃ ሚካኤል ለአንድ ወር ለሁለት ወር ምናምን ተቀምጬ ነበረ እና በእውነት ነው የምላቸው መንፈስ ያለባቸው ሰዎች አንዳንድ ጊዜ ወጣ ይላሉ ወደዚህ አካባቢ። ብዙ ችግር ደርሶባቸዋል፣ ብዙ ነገር ሆነዋል የሚባል ነገር አለ።
ወሬ ነው የሚናፈሰው በነገራችን ላይ። እኔ ግን እዛ ተቀመጥ አንድም ሰው ተጎዳ የሚባል ነገር አልሰማውም። እልቅዬ አንድ ከፊታችን የምትቀመጥ አንድ እናት ነበረች፣ እሷ ሞታለችን ሰምቻለሁ። እሱም የሞተችበት ምክንያት ነገር አትቀምስም ሰው በጸበልና ተቀምጠው ያ ነገር ተጎድታ ያው አንዳንድ ጊዜ ህይወት እለት ካለ በድንቅፋት ወድቀን እንሞታለን። ያ ነገር ሊሆን ይችላል ጫካ ውስጥ ገብቶ ተደብቋል ምናምን የሚባል ነገር እኛ ሰፈር ላይ ይወራል፣ ግን የለም። እኔም ተቀምጬበታለሁ። ምንም እንደዚህ አይነት ነገር ፈዋሽ ነው፣ ለተቸገረ ፈጥኖ ደራሽ ነው። ለእኔ ደርሶልኛል። በነገራችን ላይ በየቀኑ በየወራቱ ሄዱና ደስታውን አልጠግበም። እኔ ማለት ሊሄድ ይችላለሁ፣ ግን ያው ያለመመቻቸት በአመት 12ቱንም ቢሄድ ደስ ይለኛል። ብችል በየቀኑ ሁሌ መቼ ባስቀድሱላ ደስ ይለኛል። ግን ያው ትንሽ መንገዳችን ትንሽ ከኛ አሁን ካለንበት ራቅ ይላል። የባቡር መስመራችን ደግሞ አይታችኋል። ከአዲስ አበባ የሚመጣ ወደ ጅቡቲ የሚያልፍ መስመር ነው። ይሄ ደግሞ እሱ በዚህ በወለቂት አድርጎ የሚያልፍ መንገድ ነው። ለማታውቁ ውድ ቤተሰቦቼ ላሳውቃችሁ ብዬ ነው። እንግዲህ ቁቃ ሚካኤል መንገድ ይሄንን ይመስላል። እንደዚሁም ያያችሁና ይሄንን ድምጽ የሰማችሁ ቤተሰቦች ሰብስክራይብ ላይ ቤተሰብ ከቻላችሁ በጣም ደስ ይላል። ምክንያቱም መንፈሳዊ ጉዞ የምትፈልጉ ልጆች መሄድ የምትፈልጉ ሚካኤል ወዴት ነው የምትሉ ልጆች ደግሞ ባቸው እንግዲህ ይመስላል። በነገራችን ላይ የልጅ ብዙ ከቴክኖሎጂ ጋር እንደዚህ ከስልክ ጋር ምናምን አይደለችም። አትፈልግም እንደዚህ አይነት ነገር የሰንበት ተማሪ እንደመሆኗ ማለት ነው። እና ውድ ቤተሰቦቻችን እየተሳሳቅን እየተጫወትን መንገዱን እንግዲህ ቀጠል ደስ በሚል ሁኔታ ሰው ጉዟችን ይቀጥልናል። የተከበራችሁና የተወደዳችሁ ምርጥዬ ድንቅዬ የአሜኒቱ ተከታታዮቻችን ቤተሰብ ማድረጋችሁን አትርሱ። ፕሊዝ 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 አበረታቱን። እንግዲህ ጉዞ እንደቀጠለ ነው። እንደርስ ትንሽ ነው የቀረን። አይ ቲንክ ትንሽ መንገድ ነው የቀረን። ደርሰናል። ያው መንገዱን እንደምታዩት ነው። መንገዱ እንደምታዩት ነው ማለት በጣም መካከለኛ ነው። መካከለኛ ገጠር በጣም ማለት አረ ገጠር ናት ማለት ይቻላል። በቃ እና ግን ምን ልበላችሁ ነገር እዛ ደግሞ ብሩክ ነገር ነው። በቃ ደስ የሚል ነገር አለ። አባሻቸው ራሱ ይለያል። በእውነት አባሻና እንጀራቸው ራሱ ይለያል። ከመነግራቸው በላይ በጣም ነው ደስ የሚለው። ውድ ቤተሰቦቻችን እንግዲህ ሰብስክራይብ እና ላይካችሁ እንግዲህ እየደረስን አሁን ደግሞ በነገራችን ላይ ሳልነግራችሁ ያለፍኩት እችኛዋ ቦታ ገና ከአዳማ እንደመጣን ዞር ስንል ወደ ቆቃ መስመር የምንዞርባት መንገድ ናት። እሺ ሳታዩ እንዳታልፉ ብዬ ነው፣ ቅድም ስላለፈኝ ማለት ነው። እቺ ወደ ከአዳማ መተን ወደ ቆቃ መታጠፊያ ላይ ናት እቺ ቦታ በስንት አረጋግቼ ቀረጽኳት። ይዋት እቺ ናት ቆቃ መዞሪያ ብላችሁ ስትወርዱ ይሄንን ግንብና እንደዚሁም ደግሞ ይሄን ድርጅት ይሄንን ምልክት አድርጉ ውድ ቤተሰቦች። ይሄው ብዙ ውድ ቤተሰብ በማለቂያ ላይ ይታያለው። ይሄ እንግዲህ ያው ቤተሰብ መንገዳችን ይመስላል። በነገራችን ላይ ርቀት የለውም። በእውነት ርቀት የሚባል ነገር የለውም። ከአዳማ ወደዛ ለመሄድ የዚህ ሩቅ የሚባል መስገዳል። ብዙ ልጆች ግን ሩቅ እየመሰላቸው ነበረ። ሩቅ ቪዲዮ በሙሉ ስለማጨርሱ ብዬ ነው መንገድ አዳማ መጀመሪያ ስላያችሁት ለዛ ነው። ይሄ ደግሞ ገና መሄጃው ላይ እና እንደዛ ነው ላችሁ ውድ ቤተሰቦች። እንግዲህ ሰብስክራይብ